የቢዝነስ ቦታ ነው ምናምን ነገር ደስ ይላል። ልክ የሆነ ፒያሳ ምናምን ነገር አካባቢ ይመስላል። ብዙ ኢትዮጵያኖች አሉ ምናምን። ግን በጣም እኔ የደነቀኝ ምንድነው ሰው ይሰራል። በቃ ፍሪ ሆነው ነው የሚሰሩት። ራሳቸው በራሳቸው ናቸው የሚሰሩት። ሰው አይደለም የሚያሰራቸው ምናምን ማለት ሰው ስላችሁ እንደዚህ አረቦች ምናምን አይደለም። ካም ፕሊስ መጣለሁ አንዶርዬ መጣለሁ ሴናኮ አንዴ መጣና በደንብ ባጠናውና ሲናዬ ይጠፋሽ ዛሬ ይሊ ቆንጆ በደንብ ባጠናውና ከዛ ከእግዚአብሔር ጋር መላለስ ይሆናል። አትሊስት በቃ እረፍት ለማድረግ ራሱ እዛ መሄድ ይመስለኛል። ቤቴን ተከራይቼን ሲደብረኝ ከጀርመን ላፍ ብዬ ዱባይ ሄጄ ፏ ብልጭ ብዬ መጣት ምናምን ነገር ሙቀት እዚህ ብርድ ሲሆን ዱባይ ብርድ ሲሆን ጀርመን ነው ፏ ብልጭ። ግን ያምራል። ሂዱና እዩት። በጣም ያምራል ሀገሩ። በተለይ ለኛ ለሴቶች በጣም ያምራል። ኢቭን ራሱ ቅባቱ፣ ሜካፑ፣ ቅባቶቹ፣ የፀጉር ቅባቶቹ ምናምን ይሄ በቃ ሞኒክዋ ምናምን ይሄ በቃ ኮስሞቲክሱ፣ ልብሱ ምናምን መቆላት ምናምን ከፈለጋችሁ አይደል ይላ ከዛ የገዛኋት ጫማ ናት እቺ። ለልጄ መረቀት ነው የገዛሁት። ይሄ ደግሞ ጊፍት ነው የተሰጠኝ። ለመቆላት ግን አሪፍ አገር ነው። ቆንጆ ትሆናላችሁ። ፊታችሁ ምናምን ቆንጆ ይሆናል ምናምን ነገር ባዲ ኑር አይኑር ግን አላውቅም። እንዴት አወቅሽው? ጫማ እንዴት አወቅሽው አንቺ? ዱባይ ሞል ነው የገዛሁት ለኔና ለልጄ ማለት ነው። ቋቋጭ ልናል ለልጄ መረቃት ልብስ ራሱ እዛ ነው በቃ ያለው ቆንጆ ልብስ ቆንጆ ሴት በስማም የሴት እኔ ወንድ አላየሁ። የሴቱ ቁንጅና በኢየሱስ ስም ልነግራችሁ አልችልም። በፖለቲካ ትምችኝ በሰው ደም ስለጨፈርሽ ግን ትናንት ስትናገሪ የዋነች እኔ አልጨፈርኩም። እኔ ውሸት አታውሪ። በሰው ደም አልጨፈርኩም። በሰው ደም መጨፈር ቢያምረኝ ኖሮ በሁሉም ሲሞቱ እጨፍር ነበር። አትዋሽ። ትላንትም እንዲህ ነኝ፣ ዛሬም እንዲህ ነኝ። እኔ ቆንጆ እስቲ ልጆችዬ ምንም አልፈልግም። እዚህ ጋር ብቻ እንትን አለኝ። ምንድነው የሚባለው? ምንድነው ስሙ? ሜትሮሻው የሚላለ እሱ አንዳንድ ብትሞሉልኝ ኤዋን ምናምን ገብቼ በቃ አስተካክየው ፓም እላለሁ። አንቺ ምን መሰልሽ? የፍጭት አስተማሪ መሰልሽ? አረ ጋይስ እኔ ቦርጫም በቦርጫ ሆኛለሁ። በእናታችሁ ተው። ተመቸኛ። ፊት አማረበታ። ቀናችሁ ሲያምርብኝ ቀናችሁ። አሮጊቶቹ በጣም ትቀናላችሁ። እኔ ሲያምርብኝ አትቅኑ። ጥሩ አይደለም። ለነገሩ ይሄ ፀጉር ራሱ ፊት ፈካ ያደርጋል። እሷን ብትሞሉልኝ በቃ ይኸውላችሁ ፀጉሩ ነው ይኸውላችሁ አሁን ፈትቼ አልፈታውም እንጂ ግደም ይህን ፀጉርማ አልፈታውም። ለምን መሰላችሁ? እንዲህ የሚሰራኝ የለም። ዱባይ የተሰራሁት ነው። አልፈታም። ይሄ ፀጉር ጅጅት ብሎ ላይ ራሱ እንደዚህ ካልወደቀ በስተቀረ ወይ ዱባይ ሲሄድ ነው በፈታው። አልፈታም። ትላንትና እንዴት እንዳጠብኩት ትላንት ነው የታጠብኩት። መቼ ነው የታጠብኩት? ከትላንት ወዲህ ይኸውላ ታሪክ ሳይመጣ ማለት ነው። ለቅሶ ውስጥ ሳልገባ በእንትን እንዲህ እጄን አላስገባ ብሎኝ የተሰፋው እንትን እንደዚህ መፋቂያ በሱ ሻምፖ እያስገባው ፋቅ እያልኩ ውሃ እያልኩበት ቆሻሻውን እያወጣው ፋቅ እያልኩ ቆሻሻውን እኔ ታጠብኩት። አሁን ቆንጆ ሆኗል። ሳምንት የሚቀጥለው ሳምንት
ጸጉሩ ነው። ጸጉሩ ፈካ ያደርጋል። ሁለተኛ ነገር የጸጉሩ ከለር ይሰጣቸዋል ነው። ከዛ ላይ እዛ ጸጉር ቤት ደግሞ እየሰጡኝ ስፕሬ አለ፣ የሚያምር ስፕሬ ነው። ስለዚህ ይኸውላችሁ እንደዚህ ነው። ለዚህ ነው ያማረብኝ እንጂ ከለሬ ያው ነው። እና ግን ዱባይ ግን ለውጦኛል። ፊቴን ፍክትክት ነው ያደረገው። በቃ ቆንጅና የምልስ ነው ያደረገው። በቃ የቫይታሚን ዲ ማአት ውጪ ነው ጠጥቼ ነው የመጣሁት። ከሳሽ ገና ልከሳ ነው ገና ነው። እንደውም አልከሳው 4 ኪሎ ጨምሬ ነበር ዱባይ ሲሄድ። አሁን 3 ኪሎን ቀነስኳት። እንዴ እዚህ ጋር በሙሉ ይሄ በሙሉ እዚህ ጋር ይሄ በሙሉ ወፍሮ ነበር እዚህ ጋር ማለት ነው። አሁን እቺኛዋ ትገባለች እዚህ ጋር፣ እቺኛዋንም አስገባታለሁ። እቺኛዋን እዚህ ጋር አስገባታለሁ። ለምን እየሰራው ስፖርት አስገባታለሁ። ከዛ እቺኛዋን ትሆናለች እንደዚህ ትሆናለች። የኔና ረፍት ውጭ ረፍት አሁን እኛ ያለ ነው እንትን ላይ። ከዛ ችኛዋ እዚህ ጋራ የወጣችው ስጋለች እዚህ ጋራ ትቀነሳለች። ከዛ እንላለን። ከዛ 5 ኪሎ ከቀነስን በቂ። ሰርቴ ኮሌጅ መጥቷል የሚያከሳ። እኔ ምንም አያስፈልገኝም። የኔ እናት አፌን ብቻ መቆጠብ በስነ ስርዓት ልንገራችሁ ትልቁን ነገር ልንገራችሁ። እንቅልፍ ተኙ። እኔ በሰውነቴ ላይ ለውጥ ያየሁትኝ በጣም ደግሞ ለውጥ ያየሁትኝ ዲሲፕሊን ነው። በተለይ ለእኔ ልጆቼ በጣም ጠቅመውኛል። የማታ እንቅልፍ ስበይበት አይመጣም፣ ተመልሶ ይመጣል። እሱ ነው ስበላማ አላያችሁም? ዱባይ ሄጄ ስበላ ወጣልኩኝ። ተመልሼ ደግሞ ስመጣ ግን ከተቻላችሁ በዲሲፕሊን በቃ እኔ አሁን የቸገረኝ ምንድነው ጥሩነቱ እንቅልፍ። ግን ለልጆቼ ስለማበስል ደግሞ ሳበስልላቸው ደግሞ እቀምሳለሁ ምናምን ነገር ግን በቃ ችዬው ነው በቃ ችዬው። አዳም ትንሽ በራሱ እንደዚህ በቃ እሺ ብሎ ስለማይበላልኝ እሱን ለማብላት ቁጭ ስል የሆነ ፍላጎት ይመጣል። አዳም በጣም ብዙም አይደለም እንትን ካላበላሁት በስተቀር እሺ አይልም። ትንሽ በቃ ግና ቀስ ብሎ በቃ ምናምን ነው በቃ የሚበላው። ሁሌም ስትቀንሽ ልትኖሪ ነው ወይ? ግዴታ ነው። አንደኛ ለጤናችሁ ስትሉ መግሳት አለባችሁ። ለጤናችሁ ስትሉ ለራሳችሁ ጤና ስትሉ ስንት በሽታ ነው እኔ እንትን ያልኩት የቀነስኩት። ስንት ድሮ እንደወፈርኩ አካባቢ እዚህ ጋራ ያመኝ ነበረ። እዚህ ጋራ ማለት ነው እዚህ ጋራ ያመኝ ነበረ። ያልሄድኩበት ኦርቶፔድ የለም። ያልሄድኩበት መርፌ ወጋቸዋል ምናምን ነገር ምናምን። ከዛ ጊዜ በኋላ ነው ኦኬ ጂጂ ሰውነትሽን መሸከም ስለሚያቅተው ይሄ ጉልበት እግሬ ደግሞ በተፈጥሮ ይሄ እግሬ ምናምን ቀጠን ያለ ነው እና ሰውነቴን መሸከም ሊያቅተው ስለሚችል ቡልሽት ጂጂ ኪያ ይህንን ስጋ ተሸክመሽ ከእንደገና ቆንጆ ወንድ ያምርሻል። እዚህ ጋር ቁጭልና ፖስተር እያየ ወይኔ ይሄኛውማ ሲያምር የኔ ጌታ እንዴት ያምራል ምናምን ላለሁ። እንዴት መጀመሪያ ጂጂ ታምሪያለሽ ወይ እኮ ነው ጥያቄው። አንቺ ታምሪያለሽ ወይ? አንቺ እንደዚህ ቆንጆ ፖስቸር ይዘሽ ምናምን ነገር እንዲህ ብለሽ ምናምን ነገር ብለሻል ወይ ነው ምን አማራት አለ። ይሄን የሚያልቦርጪዝ እና ምንመኛው ምን የመሰለ ስፖርተኛ ሲክስ ፔክ ምናምን ያለው ሃው ስኳር እንዴት ታይዋለሽ? እመረመራለሁ እንዴ በደንብ እየሄድኩ ነው የምመረመረው። ከዶክተሩ
ራሱ ጋር እየተጣላን አንቺ ሴትዮ ምንም እንዲህ ያለኝ በቀደምታ በአመት 2 ብቻ ነው የሚፈቀድልሽ አለኝ። ዋት አልኩት። እኔ እኮ የእንትን ኢንሹራንስ አይደለም ኢንሹራንስ ፕራይቬት አይደለም ወይ አልኩት። ያውቃል እኮ የቤተሰቦቼ እኮ እንትን ነው እንዲያው ኦኬ። እዚህ ላይ ግን $20 ያስጨምራል እና ምንም አልጨምርም። እኔ ፕራይቬት ኢንሹራንስ ነው ያለኝ ከህዝብ ጋር አይደለም የኔ ወንድም። ያ እዚህ ዋናው የምኖርበት ምክንያትና ደሜንም እንደዚህ የምተፋበት ምክንያት ለሕክምናም እኮ ነው ብዬ ሙሉ ምርመራ ተደረኩኝ። ከዛ እዚህ ጋር ነው አንዳንዴ ያመኛል ከትራስ ምናምን ነገር ደህና ነሽ ይሉኛል። ምንም ነገር ከጤናማ የበለጠ ጤነኛ ነሽ። ተመስገን ጤነኛ ነኝ። ተመስገን ጌታዬ ተመስገን። ግን አይታወቅም ይከፋል። እኔ አሁን ከፍቶኝ ነበር። ጋይስ ነገ እናበላለን። እሺ ደሜ ደግሞ ምን ፈለግ ተቀጠቀጥክ አትወጣ። ጋይስ ነገ እናበላለን። እሺ ኢትዮጵያ መንገድ ላይ እሺ የሆነ ቦታ ላይ እናበላለን። ያክስቴ ልጅ አለ ከእሷ ጋር እናወራና የሆነ ሬስቶራንት ትሄድና ምግብ ታዝና ትሰጣለች። ምክንያቱም ቅድም ተስለናል። ዶንት ፎርጌት ደመረ የሚባል ሰው እንዳይቀጠቅጠኝ ኤልሲዬን እግዚአብሔር ጌታ ኢየሱስ ስለላከልኝ እኔ ደግሞ የእግዚአብሔርን ደግሞ ውለታና የእሱን በረከትና የእሱን እንዴት እንዳዳመጠኝ እኔ ደግሞ የገባሁትን ቃል እንትን እላለሁ። ደም እግዚአብሔርን ቅድም እኮ አንተ ጋር ከመግባቴ በፊት ተንበርክኬ በእሱ ከምሸነፍ ጌታዊ ብዬ ጸልዬ ነው የገባሁት። ጸልዬ አምላኬ ሆይ ድረስልኝ ብዬ ማለት ነው። አልልም ደመረው አልልክም ደመረው አልልክም። እዛው ተደማምረት ቀርቷል። ጋይስ ጋላሪ ሙሉልኝ። ምን ፈለግ አትለያየኝም አንተ ሰውዬ በጋ አምላክ። ምን ፈለግ የኔ ሸጋ ይላል የኔ ቆንጆ ኪዊን ይላል። እናቴ ትሙት ምርጥያን ዝኮርሽ ማርያምን ኮራብሻለሁ እኮ የጨዋታችን ድምቀት ቸኮሌት የመሰለ ከለር ይዘሽ የሰውነትሽ ቅርጽ የሚያምር ሩጫሽ የሚያምር ጌም ስትቀጭ የሚያምር ዛሬ ደግሞ አንበሳ ወረደልሽ፣ አንበሳ ወደቀብሽ። አቤት በቃ በኋላ ጉድ ነው እንግዲህ በኋላ ጉድ ነው። በኋላ በቃ ጂጂ ይሄ ነገር የዱባዩን ነገር አስቢበት እያልኩሽ ነው። እናሳ ይዋት እስቲ በእናታችሁ ጉንጯ አያምርም? ጉንጯ ነው ያትስ አያምርም? ጉንጯ ጌታ ሆይ ድረስ ይኸው የቅንድቧ አቀማመጥ የአፍንጫዋ መሰካከት አራውርጂኝ በቃ አራውርጂኝ። አይበቃሽም? በቃ መልስ የለም። ይሄ ሁሉ ሰው ፈን እየሆነ እየሳቀ እየደረሰ ስክሮል እያደረኩ ነው። ባውራ ቁጥር ስክሮል የማወራውን ነው አልገባም። የማወራውን ነው አንተ እኮ አትይ እንዲህ ስክሮል የማወራውን ነው። አንቺ በዚህ ሰዓት ሰው የኔ ንግግር በዚህ ሰዓት ማለት ነው ከማይረባ ምሳ ይሻላል። ከማይረባ ምሳ አሁን እኔ የምነግርሽ ንግግር በጣም ይሻላል። በጣም የምነግርሽ ማለት በጣም ለምን መሰለሽ በዚህ ሰዓት አፕሪሼት የሚያደርግሽ የሚያነቃቃሽ ሰው እቺ ዓለም አልፈጠረችም። የፈጠረችው አንዱ ነው። ማንን ነው? ዮኒ ይሄ ሰውዬ ወገቡ ከመሰባበሩ በፊት ይዘው ሂድ። አስወልድልኝ አላለ። ወይኔ ዛሬ ዮኒ እንግዲህ ዛሬ ሐምሌ 5 አቡዬ ናቸው። በአቡዬ እንግዲህ ማስባት ሁላችሁም እንድታውቁ የሚያስፈልገው ተንበርክክ ያለው ታገብኛለሽ አታገብኝም? ተንበርክክ ያለው ቶሎ በይ ተከብረው አቡዬ ናቸው። በአቡዬ ይዤሻለሁ። ቀስ ብለው ውረድ። ታገብኛለሽ አታገብኝም? አፍጥኙ። ተንበርክክ ያለው ታገብኛለሽ ተንበርክክ ያለው ለምን ተፈራራዳ ይሆነ ልወድቅም አልወድቅም አትልም? ልወድቅም አልወድቅም ለምን አትልም?
ከተራራ ላይ ሆነ ሉደቅ አሉደቅ ከተራራ ላይ ሆነ ይችላል ዮኒ ዘይኔ ሰውዬ እኔው ተንበርክክ ያለው ይዘኸው ሂድ። ሬሳን ይዘህ መሞት አምሮታል መሰቃየት ያ ጆዬ ጆባ አባቴ ና ቆይ ፎሎ ላድርግ። ጆዬ ጆባ ፎሎ ሳረግ ስፈልግ በስንተኛው ቀን አልነበርክም። ሬሳን ይዘህ እዚህ ሰውዬ ዮኒ ሬሳን ይዘህ ጆዬ እንዴት ነህልኝ? ይቆጭሻል? ምን ሆነ? ድምፅህ ምን ሆነ? ዮኒ ይዘው ሄደን ሰውዬ ቤት ካለ ጆዬ ቴንክ ዩ ሶ ማች ጌታ፣ በጣም ነው የማመሰግነው። አረ ድምፅህ የለም ሞታል እንዴ? ቀለበቱን ዋጠው መሰለኝ ቀለበቱ ሚዩት ደሚ የልቧን ቅርጽ ልሰጥሽ ማለት ነው። በፈልግ አጣው። ስለዚህ የአበባውን ቅርጽ ሰጥቶሽ ምን ላድርግ እናትዬ? ምን ላድርግ? አሁን ትቀበኛለሽ? ራሱ አልፈቀደልህም ወይ ትቀበኛለሽ? አትቀበኝም? እኔ ደሃና ጌመር አልቀበልም። ግደለኝ። ከቲክቶክ ላይ አልቀበልም። እሺ ይኸውልሽ እኔ ማለት ነው አዳማ ዙሪያ ላይ ቱሉ ዲምቱ ላይ እንደገና ሻሸመኔ ላይ ብዙ መሬቶች አሉኝ። ትራከር አለኝ፣ ሎደር አለኝ። ኦሮሞ ነው መሰለኝ። ኦሮሞ ሁሌ በቃ እኔ መሬት አለኝ፣ እኔ ከብት አለኝ፣ እኔ መሬት አለኝ። እኔ ምን ያደርግልኛል? ትቆርሰዋለሽ? ቆርሰን እንበለዋለን። ቆርሰን አንበላው። አጣጥፈን ይዘነው እንሂድ። ግድ የለሽም፣ አስቢበት። እኔ እኮ መሬት አለኝ፣ እኔ እኮ ከብት አለኝ፣ የጋማ ከብት ይናለኝ፣ ፎቅ አለኝ በል ፎቅ አለኝ በል እንትን አለኝ። ሌላ ደግሞ ልንገርሽ፣ አበሩስ የሚባል ክትፎ ቤት አለ። አሁን ስበላ አሳይሻለሁ። ክትፎ ምርጥ ግቦ ቅቤ ፈሰስ የተደረገበት። ሰውዬ ማን ነው የሚጠብሰው? የግል ሄሊኮፕተር አለኝ። ከፈለግሽ ማላዲቭ፣ ታይላንድ፣ ዱባይ፣ ቦምቤ ምናምን ክትፎ እንብላ ይለኛል። ክትፎ ያስጠረኩትን ከአንዱ ጋር ክትፎ ስበላ 8 ዓመት በሙሉ ወዴን ቆርዝዤ ዮኒ ዞን ብሎ ያወጣልኝ ሆዴን አንጠርጥሬ መሰለኛ። አሁን እሱን ተገላገልኩትን መልሶ ሆዴን የሚወጥር ነው የሚመጣው። የኔ ወንድም ፕራይቬት ጀት አለኝ አትልም? ሌላ ልቀይርልሻ፣ ስፓጌቲ እንበላለን። ስፓጌቲ የግል ቦታ አለኝ ዱባይ ላይ የቆመ ታይላንድ። ናውጣ የድህነት መንፈስ የተወጋዩ ናውጣ ድዛ ናውጣ። እሺ እንጀራ ፍርፍር አላልኳችሁ? ሰላጣ እንኳን ልጋብዝሽ እንኳን ምናምን አይልም። ሰላጣ ውድ ነው፣ እንጀራ ፍርፍር ነው አሪፍ። ኢቭን እንኳን ስካይ ሆቴል ኢትዮጵያ ውስጥ ያለ ሆቴል ላዝናና ሸራተን የጎመን እርሻ አለኝ። የጫት እርሻ ነው ያለኝ እዚያ ምስራቅ ሐረርጌ። እሱ ይሻላል። በየቀኑ ገቢ ያለው ጫት። በቃ ቪዲዮ ላብራ፣ ተንበርክኬያለሁ። ቪዲዮ ላብራ። ትቀበኛለሽ? ትወልጂልኛለሽ? ናውጣ ነገር አታውጣ። ባለቤቴ መጣል። አባቴ እየሰማክ ነው አባቴ። ብሎክ ነው የማደርገው። ማን ነው ብሎክ ነው የማደርገው? ንገረኝ። ሞሬታ ነኝ። ብሎክ ነው የማደርገው። ተንበርክኬያለሁ። ህዝብ እየፈረደብሽ ነው። ይኸውልሽ ህዝብ እየፈረደብሽ ነው። ህዝብ እያየሽ ነው። እኔ ተንበርክኬያለሁ። አየህ አይደለ? ተንበርክኬያለሁ። እያየህ የቱ ጋር እንደሆነ ዝጋ እያለክ ነው። ተንበርክኬያለሁ። እንደዛ ነው። እሺ በዛ ነው። ዮኒ እያየ ዮኒ ማኛ እያየ እየተመለከት እንግዲህ
እንግዲህ እያየ አንድ በል ዮኒ እያየ አንድ በል ተንበርክኬያለሁ። ሰራሁላት ሳመችኝ። በቃ ስማኛለች። ስለዚህ ሁለት መሳማችም ሁለት መሳማችም ስመሻል። ቻው በቃ ምንም ማድረግ አይቻልም። ስመሻል። ስማለች አልሳመችም። ኮመንት ላይ ስማለች አልሳመችም። ኮመንት ላይ ጻፉላት። ስመሻል አልሳምሽም። ጻፉላት። ስመሸዋል እያሉሽ ነው። ይኸው ስመሸዋል። ቆይ በቃ እኔ እንደውም ህዝቡን ልጠይቅ። እሺ እዚህ ያላችሁ ይኸውላችሁ፣ እዚህ ያላችሁ እኔና ጂጂ እንጋባ። እዚህ ያላችሁ እንጋባ። እዚህ ያላችሁ ፍጠኑ። እንጋባ። እንዴት እንደናፈቅሽ ምንም አታስቀይሽ። እንጋባ። ሚውት ነው ማድረግሽ። እንጋባ። ጻፉ እንዳለ ሁላችሁ። ቻው። ምን ትገባለች? እኔ እያለሁ እንዴት ትገባለች? ይኸው ተጋቡ። ወይኔ ጂጂ እኔ ላስገባሽ አልችልም። የቅድሙን ስመሻል ማለት ነው። የቅድሙን ስመሻል። በቃ ይመችሽ። በቃ እና ቁጭ በል። ቻው። በቃ ሰላም ሁኑ። ጂጂዬ አባሪው አስወጪው፣ አባሪው። በፍጹም አትጋቡም። አንቺ ግን መጥፎ ልማድ የሚያስለምድሽ ወደዚህ ወደዚህ ብትይው እባክሽ። አንዳንድ ነገር እያደረኩኝ ነዋ። የት ሄደ? አስወጪው ስለው ተናዶ ይሆናል። ይቅርታ ወንድሜ። እንዴት ነሽ የእኔ ቆንጆ? ሰላም። ከስንት ጊዜ በኋላ መጣሁ። አሁን እኮ ጉንፋን እንደያዘኝ ነው። ይኸውልሽ ድምፄ እንደታፈነ ነው። እስቲ እግዚአብሔር አገራችን ወዶኛል። ይኸው ድምፄ አይሰማም። ኖርማል ሲቀበልሽ ነዋ። እንደዛ እኮ ነው መጀመሪያ። እንዲያውም ቆይቶ ከሄድሽ እንግዲህ 2 ዊክስ። አሁን ግን 2 ዊክስ ልንወጣ ነው። ያልኩሽ ነገር ሁሉ ነገር በሰላም አለቀ። በጣም ደስ ብሎኛል። ጌታ የተመሰገነ ነው። ሁሉ ነገር አለቀ። በቃ አሁን ወደ ሀገራችን ልንመለስ ነው። ደግሞ ወደ ሌላኛው ሀገራችን። ወይ ክረምቱን ግን እዛ ብትወጪ ገብቶሻል? ሌላኛው ሀገራችን ያው ትምህርት ሊጀመር ነው ደግሞ። መቼ ነው የምትመጪው? 2 ዊክስ በቃ 2 ሳምንት ቀር ሲጀመር ነው የምትመጪው። ተመቸሽ? ከተባለው ያው ወይኔ ሀገር ቤት ደስ ሲል ማማ ትሙት። ወይኔ ሀገር ቤት ደስ ሲል በእውነት እግዚአብሔርን። እኔ አዲስ አበባ ብቻ ነኝ ያለሁት እኮ። ወይኔ አብይ ሰርቷል ነው እንክብካቤ ምናምን። እውነት ለመናገር ጂጂ የሀገር ቤት ደስ ይላል። እግዚአብሔርን በቃ በጣም ደስ ይላል። ነግሬሻለሁ። እኔ ቤት በመግዛት ሶ ሀፒ በቃ ስመ እግዚአብሔር ካለ እንግዲህ ወደፊት ያው መቼም እንኖራለን አይደል? ተስፋ ስንኖር ወደ ሀገራችን አብረን እንኖራለን። አንድ ቤት አሪፍ ሰፈር ነው የገዛው። መድኃኒዓለም ይበል። መድኃኒዓለም ዱባይ ነው የምኖረው። እውነትሽን ነው። እግዚአብሔር ዱባይ ነው የምኖረው። አንቺ ደግሞ ዱባይን ደሻል አላውቀውም። ለነገሩ አንቺ ወስድሻለሁ። በነገራችን ላይ እንሄዳለን አብረን እንሄዳለን። አዎ እንሄድና እናየዋለን። አዎ እንዲያውም እኮ ሄደሽ አሁን ማየት ነበረብሻል። አዎ አልተመቻቸም። በቃ አሁን አልተመቻቸም። ግን እግዚአብሔር የተመሰገነ ይሁን። ይፈልገው ኦገስት ላይ ምናምን ብትሄጂ አሪፍ ነው። ለአንድ ሳምንት አይደል? አዎ እሄዳለሁ፣ አይቀርም። ዱባይን ወደሽዋል። እኔ ሳላውቀው እንደወደው አደረግሽኝ።
ሰላም አለው፣ ክብር አለው፣ ዘረኝነት የለም። በጣም ክብር አላቸው። አንቺ እንደሚወራው አይደለም። አረብ ምናምን እንዴት አድርገው ላይ አይደል ነው ብቻ ወይ እኔ ነበር ወይ በቃ ሌላ ዓለም ላይ ነኝ እንጂ ከኤርፖርት ጀመረሽ ክብር አላቸው። ክብር በቃ ክብር አይደል? ለህጋቸው የተገዙ ናቸው። እሱ እኮ ነው በቃ ህግሽን የምታከብሪ ከሆነ አንድ አገር ላይ ህጋቸው የሚያከብሩ ከሆነ በቃ ተወጀዋለሽ ሀገሩ። መገለማመጥ መጫወት እንዲህ ምንም የለም። በጣም በቃ ሀፒ የሆነ ሰው ነው ያለው። በቃ ብርሽን ይጭነቀው። በጣም ሴቭ ነው። እቃ አስቀምጠሽ የማይሰረቅ ከሆነ ምን ትፈልጊያለሽ? አንቺ ራስሽ አብደሽ ካረበሽ በስተቀር ህይወትሽን ምንም አትፈልጊ። ተከብረሽ ወንጀል ራስሽ ካልፈለግሽ በስተቀር በጣም አልፈቀ ሰርተውታል። በጣም ደስ ያ እንደሱ አይነት ሀገር በእናትሽ ደስ ይላል። ስለዚህ ከአሜሪካ ራሱ ይሻላል እኮ ማለት ነው። ከምንም ዓለም ላይ ይሻላል። በቃ አሁን ማላዲቭን ራሱ በጣም የሚገርም ሀገር ነው። ወደ ታይላንድ ብትሄጂ ታይላንድ በጣም ጨዋዎች ናቸው። ይህ ሌባ ምናምን አታገኝም። ትንሽ አንዳንድ ኤክስትሪም የሆኑ ነገሮችን ታያለሽ። እንዴት ነው የማይፈለጉ ነገሮችን እንጂ ሌባም የለም። ታይላንድ ቢሆን ሌባ የለም። የሆነ ነገር ረስተሽ አምጥተው ነው የሚሰጡሽ ምናምን ብዙ ነገሮችን ከሌላ ዓለም ጋር ከኛ ካለንበት ዓለም ጋር ስታመሳሲ በጣም አሁን ያለንበት ሁኔታ አይደል? ከዛ ላይ ጽዳቱ እውነትሽን ነው። ባየሁት ዱባይን አላውቀውም። ዱባይ መሄድ አለብሽ። አይውል በእውነት አየዋለሁኝ። ዱባይ በጣም አሪፍ ነው ይሉታል። በአልኩሽ እኮ ለህጋቸው ስለሚገዙ ነው። በቃ ለህግ ከተገዛሽ በጣም አንድ ሀገር ሴፍ ነው። በቃ ለመኖር በደስታ ትኖሪያለሽ። እንደ መኪናሽን ሳትቆልፊ ክፍት የምታሳድሪበት ሀገር እኮ ከሆነ በቃ ቤትሽ ክፍት የምታሳድሪ ከሆነ ሴፍ ነው። እዚህ ሀገር ስንመጣ እኮ ድሮ እንደዛ ነው። ኧረ እባክሽ ጀርመን ድሮ መኪናሽን አይደለም ክፍት